አመሰግናለሁ። ምን ተስኖተና ቤተልሔም እንደምን አደራችሁ? ቀደም ሲል እንዳነሳችሁት እናንተም አሁን እኔ የምገኘው ከአዲስ አበባ በ430 ኪሎ ሜትር ርቀት ላይ በሚገኘው የባሌ ሮቤ ከተማ ነው። በባሌ ሮቤ ከተማ እንግዲህ በተለይም በዚህ አንድ ትልቅ የሁለተኛው ትውልድ ዩኒቨርሲቲ ተብሎ የሚጠራው የመዳወላቡ ዩኒቨርሲቲ በዛሬው ዕለት የተማሪዎች ምረቃ ስነ ስርዓት ያደርጋል። በዚህ የተማሪዎች ምረቃ ስነ ስርዓት ደግሞ ከ1600 በላይ ተማሪዎችን ነው በዛሬው ዕለት የሚያስመርቀው። እንደሚታወቀው የመዳወላቡ ዩኒቨርሲቲ የሁለተኛው ትውልድ ሆኖ በ1999 ከተመሰረተ በኋላ 742 ተማሪዎችን በመቀበል የመማር ማስተማር መርሃ ግብሩን ጀምሮ ነበረ። ከዛ በኋላ በየአመቱ የመቀበል አቅሙን እያሳደገ የተለያዩ መሰረተ ልማቶችን የተለያዩ እንቅስቃሴዎችን በማድረግ አሁን ላይ ከ16000 በላይ ተማሪዎችን የመቀበል አቅም ላይ ደርሷል። ይሄም በተለይም ደግሞ በመደበኛ መርሃ ግብርና እንዲሁም ደግሞ በምሽት እንዲሁም በተለያየ መርሃ ግብሮች የሚያስተምራቸው ተማሪዎች ቁጥር ነው ከ16000 በላይ ተማሪዎችን እየተቀበለ የመቀበል አቅም ላይ ደረሰው። ከዚያ ባለፈም እንግዲህ ዩኒቨርሲቲው 3 ካምፓሶች አሉት። አንደኛው በመዳወላቡ ዋናው ካምፓስ ሲሆን ሌላኛው ደግሞ መዳወላቡ በተለይም በባሌ ሮቤ ዋናው ካምፓስ ሲሆን ሁለተኛው ደግሞ በጎባ ሁለተኛው ካምፓስ ነው። ሶስተኛው በሻሸመኔ ካምፓስ ነው። እንግዲህ በእነዚህ 3 ካምፓሶች በተለይም በባሌ አካባቢ ያለው ሁኔታ በጣም ምቹ እንደሆነ ይታመናል። በተለይ ከቱሪዝም ጋር ተያይዞ የተለያዩ የቱሪስት መዳረሻ ስፍራዎች ያሉት ከፍተኛውን የተፈጥሮ ስጦታ ያለበት አካባቢ ነው። በቅርብ ርቀት በ120 ኪሎ ሜትር ላይ የሶፍ ዑመር ዋሻ የሶፍ ዑመር ዋሻ ደግሞ ከቅርብ ዓመታት ወዲህ የተለያዩ መሰረተ ልማቶች እየተከናወኑለት ለቱሪስት መዳረሻነት በጣም በስፋት የተሰራ አካባቢ ነው። ይሄ እንዲሁም ደግሞ የባሌ ተራሮችና የዲንሾ ፓርክን ጨምሮ የተለያዩ ለቱሪስት መዳረሻ የሚሆኑ ስፍራዎች ያሉበት አካባቢ እንደመሆኑ መጠን ዩኒቨርሲቲው ይሄንንም ትኩረት ያደረጉ ስራዎችን ይሰራል። እንዲሁም ደግሞ በአመት 2 ጊዜ የሚመረትበት እንደ ኢትዮጵያ የዳቦ ቅርጫት ተብሎ የሚጠራበት አካባቢ ነው ያለነው ይሄ የባሌ አካባቢ። ምክንያቱም ከፍተኛ የሆነ የስንዴ ምርት የሚመረትበትና ሌሎች ምርቶችም የሚገኝበት ደጋማ የአየር ሁኔታ ያለበት አካባቢ ነው። ከዚህ ጋር ተያይዞ እንግዲህ ዩኒቨርሲቲው እነዚህ የተሰጡት አካባቢ ላይ በተፈጥሮ የተሰጡትን ሁኔታዎች መሰረት በማድረግ 4 ጉዳዮችን ትኩረት አድርጎ ነው የሚያስተምረው ወይም ደግሞ ትኩረት የሚያደርገው። አንደኛው ቀደም ሲል እንዳነሳ ነው ለቱሪስት መዳረሻነት ምቹ ከመሆኑ ጋር ተያይዞ ቱሪዝም ላይ እንዲሁም ደግሞ ምርታማ የሆነ አካባቢ እንደመሆኑ መጠን ግብርና ላይ ከዚያ ባለፈም ደግሞ ብዝሃ ሕይወት ላይና ጤና ላይ ትኩረት አድርጎ ነው እንግዲህ ተማሪዎችን እየተቀበለ በብዛት የሚያስተምረው። እንግዲህ 8 ዲፓርትመንቶች አሉት። እንዲሁም ደግሞ አንድ ደግሞ የትምህርት ክፍል 8 ኮሌጆችና አንድ የህግ ትምህርት አለው። በእነዚህ በ8ቱና በአንድ የህግ ትምህርት ቤት በርካታ ተማሪዎችን እየተቀበለ ያስተምራል። በተለያዩ ዘርፎች ነው ተማሪዎችን እየተቀበለ ሲያስመርቅ የቆየው። እንግዲህ ከ1999 የዩኒቨርሲቲው ከተመሰረተበት ጊዜ አንስቶ የዛሬውን የተማሪዎችን የምረቃ ቁጥር ሳይጨምር እስካሁን ከ46000 በላይ ተማሪዎችን በማስመረቅ ለሀገሪቱ የተማሪ የሰው ኃይል ከማበርከት አኳያ ትልቅ ድርሻ የተጫወተ ዩኒቨርሲቲም ነው ማለት ነው። ከዚያ ባለፈም ደግሞ ማህበራዊ የሆኑ ኃላፊነቶችንም የሚወጣ ዩኒቨርሲቲ ነው። በዚህ ዩኒቨርሲቲ በተለይ ከቅርብ ዓመታት ወዲህ ደግሞ የተለያዩ ስራዎች የተሰራበት የማሻሻያ ስራዎች ተሰርተው የተለያዩ በርከት ያሉ መሰረተ ልማቶች የተከናወኑበት ከመሆኑ ጋር ተያይዞ የአካባቢው ማህበረሰብ ይበልጥ ተጠቃሚ እንዲሆን የተማሪ የሰው ኃይል በአካባቢው ላይ ይበልጥ እንዲኖር ከማድረግ አኳያ የራሱን ድርሻ የሚጫወት ዩኒቨርሲቲ ነው። ቀደም ሲል እንዳነሳሁት እንግዲህ የሁለተኛው ትውልድ ዩኒቨርሲቲ ሆኖ የመጣ ነውና ከዚያ በኋላ ከሌሎች ዩኒቨርሲቲዎች ጋር የተስተካከለ ቁመና እንዲኖረው በተለያዩ ዘርፎች ላይ ትኩረት አድርጎ የምርምርና የጥናት የተለያዩ ስራዎችን በማከናወን በቀጣይ ዓመታት ደግሞ የምርምር ተቋም በመሆን አኳያ በሀገሪቱ ካሉ የምርምር ተቋማት አንዱ ለመሆንም እንደዚሁ ግብ አስቀምጦ እየሰራ ያለ ዩኒቨርሲቲ ነው። በዛሬው ዕለት እንግዲህ ከ1600 በላይ ተማሪዎችን ያስመርቃል። እነዚህ ተማሪዎች በተለያየ መርሃ ግብር የተማሩ ናቸው። ከዛ በኋላ በተለይ ላለፉት አመታትም ሲያስመርቅበት የመጣበት ሁኔታም ነው ያለውና በዛሬው ዕለት የሚያስመርቃቸውም እንደዚሁ ብቃታቸው ታውቆ የመውጫ ፈተና ወስደው ብቁ መሆናቸው ከተረጋገጠ በኋላ ነው ለምርቃት የበቁት። ይሄ ዩኒቨርሲቲ እንግዲህ ቀደም ሲል እንዳነሳሁት የአካባቢው በተፈጥሮ የታደለ ከመሆኑ ጋር ተያይዞ የማህበረሰቡን አጠቃላይ አኗኗር ሁኔታ የአካባቢው ምቹ የምርትና ምርታማነትን ለማሳደግ የሚያስችሉ የተለያዩ የምርምር ስራዎችን በመስራት በአመት 2 ጊዜ የሚመረትበት እንደመሆኑ መጠን ለምርታማነት መጨመር ምቹ ውጤታማ የሆኑ የምርምር ስራዎችን በመስራት ምሁራኖች
ችግር ፈቺ የሆኑ ሀሳቦችን በማፍለቅ ለማህበረሰቡ በማቅረብ አጋዥ የሆኑ ስራዎችን ሲሰራ የቆየ ዩኒቨርሲቲ ነው ማለት ነው። ስለዚህ በአጠቃላይ የሁለተኛ ትውልድ የሆነው የመዳወላቡ ዩኒቨርሲቲ በዛሬው ዕለት ከ16000 በላይ ተማሪዎችን ያስመርቃል ማለት ነው። ይሄ ደግሞ ለ18ኛ ጊዜ የሚያስመርቃቸው ተማሪዎች ነው። በአጠቃላይ በእኔ በኩል ያሉ መረጃዎች እነዚህ ናቸው። ምንተስኖትና ቤተልሔም ወደ እናንተ ልመለስ።